ገጀራውና የቤዛ ወንድም መታሰር አለባቸው። እነሱ ሁለቱ ካልታሰሩ አሁንም ነገሩ እንደቀጠለ ነው እያላችሁ ነው። ለልዬ በደንብ ጠንክራ የቤት ካርታዋን ማግኘት አለባት። ባቡሬም ደግሞ ከጓደኛው ሊያመጣላት ይገባል። አዴና ዴቭ ቶሎ ካልተጋቡ ወይ ዶክተሩ ወይንም ፍቅር ያለያዩቸዋል እያላችሁ በጣም ብዙ ሀሳብ እየሰጣችሁ ነው። እኔም ከእናንተ ጎን ነኝ። በጣም በተለይ የዴቭና የአዴ ጋብቻቸው ሁኔታ ልክ እንደ ጽናትና እንደ ኪራ የተወሳሰፈ ሆኖብኛል ማለት ነው። እስቲ እንግዲህ ምን እንደሚፈጠር አብረን እናያለን። ፍቅር አሁንም ቢሆን ዴቭና ዴ እንዳይጋቡ ለማድረግ በጣም ብዙ ነገር እየጣረች ነው፣ ግን አይሳካላትም ብዬ አስባለሁ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። አባይቦቼ እንግዲህ ተወዳጁ የአደይን ድራማ ይዤላችሁ መጥቻለሁ። በጉጉት በፍቅር እየጠበቅነው ነበር ማለት ነው። ምክንያቱም አንዳንድ ጊዜ እየተፈጠሩ ያሉት ነገሮች በድራማ ላይ ቢሆንም በእኛ ህይወት ቢመጣ ይህን ነገር እንዴት ነው የምንወጣው? እንዴት ነው ይህንን መጥፎ ነገር የምንወጣው ብለን ማሰብ አለብን። ድራማ ማየት ብቻ ሳይሆን በነገራችን ላይ ከድራማ ላይ የምትወስዱት ነገር አለ። ጥሩ የሆነ ሰው ምን ተጠቀመ? መጥፎ የሆነ ሰውን የሚበድል ሰው የሚያለቅስበት ሰው የሚያዝንበት ሰው የሚረግመው ሰው መጨረሻው ምን ላይ እንደሆነ እኛም በዛ ሰው የምንማረው ነገር አለ፣ የምንወስደው ትምህርት አለ ብዬ አስባለሁ። እና እዚህ ጋር በለምለም እና ያለን 7 አመት ሙሉ በአክስቷ ቤት በቃ ሰራተኛ ሆና ለዛውም አክስት ማለት እናት ማለት ናት። እና ሁሉም ዘመድ አንድ እንዳልሆነ አንዳንድ ዘመዶች ለጥቅም ብለው ምን ያህል አይደለም ዘመድ ብቻ አይደለም፣ በነገራችን ላይ እናት አባት እንኳን ራሱ አሁን ላይ እኮ ልጅ ጋር የሚጋደልበት ሰዓት ደርሷል፣ በገንዘብና በንብረት የተነሳ ማለት ነውና አክስቲቱም የእህቷ ማስታወሻ የሆነችውን የእህቷ ልጅ እንደዚህ አድርጋ የቤት ሰራተኛ አድርጋት ነበረ። ከዛን ደግሞ እውነት መቼም ቢሆን ትመነምናለች እንጂ አትበጠስም። ተከራክራ በእውነት ለልዬ አሸንፋት ቤቱን ለራሷ አድርጋለች ማለት ነው። ታስታውሱ ከሆነ ያለፉትን ክፍሎችና ይሄ ማለት እውነት ካለ መቼም ቢሆን ወድቀን እንደማንወርቅ ነው የምናየው ማለት ነው፣ በለምለም ሁኔታ። ምክንያቱም 7 አመት አክስቷ ቤት ሰራተኛ ሆና ብንኖርም ግን ከዛ ወጥታ ግን ይሄን ነገር እያበረታታት የነበረው ኤላ ነበር። ግን አበረታቷት ጠንክራ ከቆመች በኋላ መልሶ ደግሞ ሰበራትና ወንዶችንም ቢሆን ደግሞ የኛ ናቸው ብለን ማመን እንደሌለብን ነው በለሊ የምንማረው። በቃ ሁሉም ሰው የኛ ነው፣ እኔ ስለወደደኝ ወድሻለሁ አፈቅርሻለሁ ስላለኝ አንድ ወንድ ለኔ ይሆናል ማለት አይደለም። እና በአደይ ድራማ ላይ በጣም በቃ ፍቅረኛ፣ ቤተሰብ፣ እናት፣ አባት፣ ጓደኛ ምናምን የምትሉት ሰው ምን አይነት ቦታ እንዳለው፣ ምን አይነት ሰዎች ናቸው ለኛ የሚጠቅሙት፣ ምን አይነት ሰዎች ናቸው ለኛ የሚጎዱት የሚለው ነገር እንማርበታለን። እና የአደይ ድራማም ደግሞ በጣም ብዙ በቃ የሰው ልጅ መጥፎ ፈተናዎችን ብዙ ነገሮችን ካለፈ በኋላ መጨረሻው ምን እንደሚሆን፣ መጥፎ የሰራ ሰው መጨረሻው የት እንደሚሆን፣ ጥሩ የሰራ ሰው መጨረሻው የት እንደሚሆን በደረጃ ነው እያሳየን ያለው ብዬ አስባለሁና በተለይ አሁን ክፋትን ከገጀራውና ከቤዛ ወንድምና ከቤዛና ከፍቅር መማር እንችላለን። ክፉ የሚሰራ ሰው እንቅልፍ ተኝቶ አያድርም፣ እንደተሳቀቀ ነው ማለት ነው። ቤዛም ደግሞ ሁልጊዜ መጥፎ ነገር ስለምታደርግ መቼ ዛሬ ተያዝኩ ነገ ተያዝኩ እያለች የሰራችውን ሰዓት በላው እስር ቤት ገባች። ግን ከሰው ጋር ተስማምታ ለሰው ፍቅር ለሰው ክብር ቢኖራት ግን ሁሉም ተረባርቦ ከእስር ቤት ያወጣት ነበረ። ግን እስር ቤት እንኳን ራሱ ቤዛ ምን በላሽ ምን ጠጣሽ ብሎ እንኳን ከወንድሟ ውጪ እስር ቤት ሄዶ የጠየቃት ሰው የለም። ምክንያቱም ክፉ ሰው ስለነበረች። ክፉ ሰው ቢሞት እንኳን ራሱ ቀባሪ የለውም ቤተሰቦች። እና የአደይ ድራማ በጣም ብዙ አስተማሪ የሆነ በጣም ብዙ የምንገነዘብበት ነገር አለ። ድራማ ማየት ብቻ ሳይሆን ምንድነው ትምህርቱ መልእክቱ የሚለውን ነገር በደንብ ማየት አለብን ብዬ አስባለሁ። ከኔ በላይ ደግሞ በደንብ አድርጋችሁ የተረዳችሁት ሰዎች አላችሁ ብዬ አስባለሁ ማለት ነው ሀባይቦቼ። እና ቻስቲ በተለይ እኔ ከምንም በላይ የምለምነው በቃ ማለት የምጠብቀው በጉጉት የዴቭና የአደይን ሰርግ ነው። ምክንያቱም ዴቭና አደይ አሁን ላይ በጣም ብዙ ሰዎች በዛም በግራም በቀኝም መጥፎ ሰው እየመጣባቸው ነውና ቶሎ ካልተጋቡ ከባድ ነው።